ምዕመናን የጌታን ጥምቀት በማሰብ ራሳቸውን ለእግዚአብሔር የሚያቀርቡበትና መንፈሳዊ ታድሶ የሚያገኙበት መሆኑን የማሻ ሐመረኖ ቅድስት ማርያም ቤተክርስቲያን መምህር ቦጋለ መኮንን ተናግረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ ከገሊላ ተነስቶ ወደ ዮርዳኖስ ወደ ዮሐንስ የመውረዱ ምሳሌ ያደረገው ነውና ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛውም አድባራት ውስጥ ያሉት የቃል ኪዳኑ ታቦት እየወጡ በወንዝ ወዳለበት አካባቢ ሄዶ ወንዙ ተከትሮ እዛው ያድሩና ነገ የጥምቀት በዓል ይከበራል ማለት ነው። በዓሉ ያለምንም ልዩነት ኢትዮጵያውያን በአንድነት የሚሰበሰቡበት ፍቅርና ሰላም የሚሰበክበት ሁነት መሆኑንም የበዓሉ ተሳታፊዎች ገልጸዋል። ክርስቲያኖችን ለሁላችንም ይሄ ተሰብስበን ታቦቱን አጅበን ነው ይሄን ያለነው። ለኛም ትልቅ መስዋዕት መልእክት አለው። ይሄ ታቦት ባንድ ሰው አይሆንም። ይሄ ሁሉ ህዝብ ሲያጅበው ነው። ይሄ ሁሉ ህዝብ ከጎኑ ሲሆን ነው ህይወታችንም ኑሯችንም አገራችንም እንዲህ ስንደጋገፍ በስተን ስንገኝ ነው የሚያምርብን እንደ ኢትዮጵያዊ። እዚህ ውስጥ የምታየው አንድ ዘር አይደለም፣ አንድ ጓሳ አይደለም፣ አንድ ቋንቋ አይደለም። እግዚአብሔር ይመስገን ይሄ አንድነታችን የሚያሳይ ነው። አክለውም ባህላዊ አልባሳትን ለብሰው የሚያሳዩበት የሀገር በቀል ዕውቀቶችና ዜማዎች የሚንጸባረቁበት በመሆኑ ለትውልድ ቅርስን የማስተላለፍ ሚናው የጎላ መሆኑንም አንስተዋል። በዓል በመዝሙር በባህል በተለያየ ነገር ነው የሚከበረው። በሶስት በአራት ጎራ ነው እየተከበረ ያለውና አንደኛ ያው ወጣቶች ምንጣፍ በማንጠፍ ሌላው መዘምራን እየዘመሩ ኋላ ደግሞ የባህል ትርኢቶች የተለያዩ ነገሮች የሚደረጉበት ነውና ይሄን ጥምቀት ደግሞ የሚያደምቀው እነዚያ ትርኢቶች ስላሉ ነው። ከተራና ጥምቀት ከተለያዩ አካባቢ በርካታ ቱሪስቶችን የሚስብ በመሆኑ ለሀገሪቱ የቱሪዝም ገቢና ለገጽታ ግንባታ ከፍተኛ አስተዋጽኦ ያበረክታል ሲሉ ተናግረዋል። ተጠብቆ የሚኖር ለትውልድ የሚተላለፍ ሃይማኖታዊ የሆኑ ባህሎች ይንጸባረቃሉና ይህን ባህል ለማየት እንግዲህ ሁሉም ከየዓለም ክፍል ወደ ሀገራችን የሚመጣበትና ሀገራችንን መቻቻልን እንዲሁም ሃይማኖታዊ ስርዓትን ለዓለም የሚታሳይበትም ስለሆነ የሀገራችን ገጽታ በግል የሚታይበት ነውና እንደም በዩኔስኮ የተመዘገበ በዓለም ነውና ይሄ በዓል ለዚህ ሲል እንግዲህ ብዙ ቱሪስቶችም ወደ ሀገራችን የሚመጡበት ሀገራችንም እንደውም የህዝቦቹን አንድነት ብቻ ሳይሆን ከዚህ ከቱሪዝም ሀብትም የምታገኝበትም ስለሆነ ሀገራዊ ፋይዳ በጣም ትልቅ ስለሆነ ሁሉም በመቻቻል የሚያከብሩበት በዓል ነውና በጣም ተነግሮ የማያልቅ ፋይዳ አለው። በመጨረሻም በዓሉ የሰላም የፍቅርና የአንድነት እንዲሆን መልካም ምኞታቸውን አስተላልፈዋል። እንኳን ለዚህ ታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ለማለት እወዳለሁ። እንኳን አደረሳችሁ፣ እንኳን አደረሰ። ሀገራችን ህዝቦችንም ኦርቶዶክስ ሃይማኖት ተከታዮችንም እግዚአብሔር በሰላም ለዚህ ያደርሰናልና እንዲህ ሳይመጥለን ደግሞ ለከርሞ እናንተንም እኛንም አቆይቶ በሰላም ያደርስልን።